በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምጸ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምጸ ተዋህዶ እንግርፈ ቃደ መከርኩ አምላኬ ወሕግ ከኒ በማእከለ ከርስየ ዜኖኩ ጽድቀከ በማኅበራዊ ፈልግባት መልካሙ ገበሬ አልተገኘባትም ከበለሷ ፍሬ ቢፈልግባት መልካሙ ገበሬ አልተገኘባትም ከበለሷ ፍሬ ለስልሶላት ነበር ሃይማኖት መሬቱ ተቀጥሮላት ነበር አጥር ስርዓቱ ተለቅሞላት ነበር ድንጋይ ፈተናዋ ፍሬ ግን ታጣባት በመጨረሻዋ። ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ሰነበታችሁ። ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማኅበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው የድምጸ ተዋህዶ የሬዲዮ መርሃ ግብራችን ነው። የተወደዳችሁ አድማጮቻችን የዛሬ መርሃ ግብራችንን በምስባክ ጀምረናል። በዕለቱ ምስባክ እንግዲህ እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። አሁን እንግዲህ የተወደዳችሁ አድማጮቻችን ልክ እንደ ወትሮ ሁሉ የተለያዩ ዝግጅቶችን በተለይም ደግሞ ዕለቱን ያስመለከቱ የተለያዩ መሰናዶችን አዘጋጅተን ነው ከዚህ ሰዓት ጀምሮ ወደ እናንተ የምንደርሰው። ዝግጅቱን እየመራን ቀሲስ ዮሴፍ ይኩኖ አምላክና እንዲሁም እኔ ዳግማዊት ካሴ በጋራ ቆይታ የምናደርግ ይሆናል። ቀሲስ እንግዲህ እርሱም ቀደም ሲል እንደተናገሩት የዛሬውን ዝግጅታችን በምስባክ ነው የጀመርነው። አስከትለንም ደግሞ አንድ ዝማሬ እያደመጥን ነው ወደዚህ የመጣ ነውና ዝማሬው እንግዲህ ቢፈልግባትም መልካሙ ገበሬ አልተገኘባትም በበለሷ ፍሬ እያለ ይቀጥላል። ሙሉ ዝማሬውን ማድመጣችንን እንቀጥላለን። እኛ ግን በዚህ ሀሳብ ላይ ተነስተን ስለ ዕለቱ ትንሽ ሀሳብ ብንወያይ ብዬ አስባለሁ። ቀሲስ ዕለቱ እንግዲህ ዛሬ ገብርኄር ተብሎ ነው የሚነሳው በቤተ ክርስቲያናችንና ከደብረ ዘይት ቀጥሎ የሚነሳው ሳምንት ገብርኄር ነው።
በዚህ ዕለት እንግዲህ ስለ መክሊት በደንብ ይወስታል በቤተክርስቲያናችን አስተምህሮ። ቅዱስ ያሬድም ነው ይህን ስያሜ የሰጠው። ገብርኄር ማለት ታማኝ አገልጋይ ነው። ብዙዎች እንግዲህ እግዚአብሔር በሰጣቸው መክሊት ያተረፉ ሰዎች ገብርኄር ተብለው ይጠራሉ። በዛው ልክ ደግሞ ያላተረፉ ሰዎች ግን ገብርኄር ተብለው አይጠሩም፣ ታማኝ አገልጋይ ስላልሆኑ ማለት ነውና እስቲ ስለ መክሊት ትንሽ ሀሳብ ብናነሳ ብዬ አሰብኩኝ። በዚች ምድር ላይ እንግዲህ ሁላችንም የተለያየ መክሊት አለን። በዛ የምናተርፍም ሰዎች የማናተርፍም ሰዎች አለን። በኋላ እንግዲህ የምንጠየቅበት አንዱ ጉዳይ ስለሆነ ነውና እርሶስ በዚህ ጉዳይ ላይ ምን አይነት ሀሳብ ይሰጣሉ? አዎ በጣም ጥሩ ነጥብ ነው ያነሳሽው። እንግዲህ በዛሬው ዕለት በቅዳሴው መካከል በአባቶቻችን በካህናት አማካይነት የተነበበው ወንጌል የሚያስመለክተው እንግዲህ በመክሊታቸው በተሰጣቸው ጸጋ ወይም ስጦታ የተጠቀሙበት ሰዎች በእግዚአብሔር በአምላካቸው ተመስግነው መልካም አገልጋይ ተብለው ወደ ጌታቸው ወደ አምላካቸው ደስታ ወደሚደረግባት መንግሥተ ሰማያት የሚገቡ መሆናቸውን፣ በአንጻሩ ደግሞ የተሰጣቸውን አደራ ወይም ስጦታ ያልተጠቀሙበት በተሰጣቸው ስጦታ ከመጠቀም ይልቅ በተሰጣቸው ስጦታ የበደሉ ስጦታቸውን ያመከኑ ሰዎች በኃላፊነት የሚጠየቁ የሚከሰሱና የሚፈረድባቸው መሆኑን የሚያስመለክት ነው የዕለቱ ወንጌል። እንግዲህ በማቴዎስ ወንጌል በምዕራፍ 25 ላይ ተመዝግቦ እንደምናገኘው መድኃኒታችን ኢየሱስ ክርስቶስ መንግሥተ ሰማያት እንግዲህ እንደምታውቂው በእድል የምትወረስ ሳትሆን በስራ የምትገኝ በድካም የምትገኝ መሆኗን ያስመለከተበት ነው። ያው ሐዋርያትም ወደ እግዚአብሔር መንግሥት በብዙ ጾም በብዙ ድካም እንገባ ዘንድ ያስፈልገናል ብለው ተጋድሎ እንደምትጠይቅ መንግሥተ ሰማያት አስተምረዋል። እና መድኃኒታችን ኢየሱስ ክርስቶስ መንግሥቱን ሲመስል የመሰለበት በዚህ ቦታ ላይ የገለጸው ነገር ምንድን ነው? መንግሥተ ሰማያት መክሊቱን ለባሮቹ ሰጥቶ እንዲነግዱበት እንዲያተርፉበት የሰጠን ባለ መክሊት ባለ አደራ ትመስላለች እና ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱ ደግሞ 1 መክሊት ሰጠ ይላል። እንግዲህ 5ም 2ም 1ም የሚባለው እንደ ሃይማኖታችን ጽናት እንደ ምግባራችን ቀናነት ወይም እንደ አእምሯችን ስፋት የሚሰጥ ጸጋ ነው። ለአንዳንዱ በብዙ ይሾማል፣ በብዙ የሚያተርፍ ነው ወይም ያተርፋል ተብሎ ለሚጠበቅ ነው። እንግዲህ ለሕፃናት የምናሸክማቸው ሸክም ምን ቢጠቅማቸው 1 ፍሬ ሙዝ ነው የምንሰጣቸው። ደግሞ ተለቅ ላሉት 1 ኪሎ ሙዝ ልንሰጣቸው እንችላለን። ደግሞ ከዛም ከፍ ላሉት ደግሞ 10 ኪሎ ሙዝ እንዲሸከሙ ያለ አቅማቸው አንሰጥም። ከአቅማቸው በላይ ሸክም ብናሸክማቸው ሰውነታቸው ይጎዳል መሸከም ስለማይችሉ። ስለዚህ በልካቸው በመጠናቸው በዚህ ተጠቅማችሁ ሰርታችሁ አትርፋችሁ ጠብቁኝ ብሎ ለእያንዳንዳቸው መክሊት ሰጠ ይላል። እንግዲህ በሀብተ ውልድና ስመ ክርስትና ባገኘንባት በዕለተ ጥምቀት ሁላችን ከእግዚአብሔር ጸጋ ተሳታፊዎች ሆነናል። እግዚአብሔር ከጸጋው የለየው ሰው የለም። እግዚአብሔር ስጦታ አልሰጠኝም ልንል አንችልም። ለእያንዳንዳችን እንወቃት አናወቃት ሌላ ጉዳይ ሆኖ ከእግዚአብሔር ጸጋ ግን ተመጽዋቾች ነን። ስለዚህ በተሰጠን ጸጋ ማገልገል አገልግለን ደግሞ ማትረፍ ይኖርብናልና ብናገለግል ብናፈራ ከጌታችን ዘንድ የደስታ መልእክት ይጠብቀናል። አንተ መልካም አገልጋይ ገብርኄር ያልሽው ማለት ነው። በጥቂቱ ታምናሃል፣ ከዚህ በሚበልጠው ሾመሃለሁ፣ ወደ ጌታህ ደስታ ግባ ብሎ ይላል። ያንን የተሰጠውን መክሊት ደግሞ ሳያተርፍ ቀብሮ የተገኘ ሳይሰራበት የኖረን ደግሞ ይወቅሳል በወቀሳ ቃል። እንግዲህ በዛ በማቴዎስ ወንጌል ምዕራፍ 25 ላይ እንደምንመለከተው ባለ 1 መክሊት ያልነገደበት ያላተረፈበት
አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ጌታ መሆንን ስላወቅኩ ፈራሁ። ወጥቼ ወርጄ ልነግድ ላትርፍ ብል ሌባ ቢሰርቀኝ ወንበዴ ቢዘርፈኝ ቢገድለኝ ብዬ ፈራሁና ቀበርኩት ከቤቴ። ይኸውን ካመክሊትህም ብሎ ያንኑ የተቀበለውን መልሶ ሲያስረክብ ጌታ ምንድን ያለው? አንተ ሐኬተኛ ባሪያ ገብረ ሐካይ፣ እኔ ካልዘራሁበት የማጭድ ካልበተንኩበት የምሰበስብ መሆኔን ታውቃለህ? እንዲህ መሆኔን ካወቅክ ታዲያ የተሰጠህን ልታተርፍበት አይገባህም ነበር አለ። አሁን ከዚህ ላይ ምንድነው ማወቅ ያለብን? አንደኛ በነቀፌታ ቃል ነው ጌታውን ለመተቸት የሞከረው ያለ አቅሙ። ያ ሁለተኛ ደግሞ እግዚአብሔር ባወቀ እንዲህ ያሉትን ሰዎች ክፉዎችን ሰዎች እግዚአብሔር አፋቸውን ጸፍቶ አንደበታቸውን አስከፍቶ እውነትን ያስነግራቸዋል። እግዚአብሔር እንደ ሰው መዝራት አላስፈለገውም። በዕለተ ሰሉስ እግዚአብሔር እንዴት ነው ምድር እንድታበቅል ያደረጋት? እንደ ገበሬ በሬ ጠምዶ አሶባት ነው፣ ዘራብ አላፈሰሰባትም። ምድር በየወገኑ አዝርትን ታውጣ፣ አትክልትን ታብቅል፣ እንደዚህ እጽዋትን ታስገኝ ብሎ ሲል በዕለተ ሰሉስ እንግዲህ እንደምታውቂው ገበሬ በሬ ሳይጠምድባት ዘር ሳይጥልባት ሳይመላለስባት በእግዚአብሔር ቃል ብቻ ያቺ የማክሰኞ እርሻ በእጅ የሚለቀሙ አትክልት፣ በማጭድ የሚታጨዱ አዝርት እና በፋስ የሚቆረጡ እጽዋትን አስገኝታለች። ያቺ የእመቤታችን ምሳሌ ናት። በስነ ፍጥረት ትምህርት እንግዲህ በሰፊው ይገለጻል፣ ይብራራል። እመቤታችንም ያለ ዘርአ ብሲ ያለ ሰስሎተ ድንግልና እና ያለ ሩካቤ ነው ጌታችን የጸነሰችው ጸንሳ የወለደችው። በህቱም ድንግልና ከሶስቱ ግብራት ጠብቋታል ፈጣሪ። ከሶስቱም ግብራት ንጽሕት ናት። ወደዛ ተወስዶ ይተረጎማል። ዞሮ ዞሮ እግዚአብሔር ካህሊ ነው። እንደዛ አድርጎ ዘር መጣል ሳያስፈልገው ቻይ ስለሆነ ሁሉን ቻይ ስለሆነ ሳይዘራ ያጭዳል፣ ሳይበትን ይሰበስባል። እና ሰውየው ሳያውቀው ስለ እግዚአብሔር ቻይነት እየተናገረ ነው። እንደዚህ የሚያደርጋቸው አሉ። አንዳንድ ጊዜ መናፍቃንም አላውያን ነገስታትም ከሃዲያንም ሳያውቁት ሳይዘጋጁበት ሳያቅዱ መንፈስ ቅዱስ አፋቸውን ጸፍቶ አንደበታቸውን አስከፍቶ እውነት ያስነግራቸዋል። ዞሮ ዞሮ ይሄ ሰው እንዲህ ለመናገር ያበቃው ክፋት ስለሆነ ትዕቢት ስለሆነ እግዚአብሔር ምን ብሎታል? ይሄንን ሰው እጅና እግሩን አስራችሁ ከዚህ አስወጡት፣ ጨለማ ወዳለበት ዋይታ ወደ ነገሰበት ጥርስ ማፋጨት ወዳለበት ወደዛ ወርውሩት ብሎ አርቆታል ማለት ነው። እና እኛም እንግዲህ በተሰጠን ስጦታ ተጠቅመን ልናገለግል ይገባል፣ ፍሬ ልናፈራበት ይገባል። የዝማሬ ጸጋ የተሰጠን በዝማሬ እግዚአብሔርን በማመስገን፣ የመምከር ጸጋ የተሰጠን በመምከር ሰዎችን ከክፋት ወደ ደግነት፣ ከስርቆት ወደ መመጽወት፣ ከክህደት ወደ ሃይማኖት የመሳሰለውን በተሰጠን ጸጋ እንግዲህ ልናተርፍ ያስፈልጋል። ይሄ ከሆነ ገብርኄር ተብለን በአምላካችን የምንጠራ መሆኑን በሰራናት ስራ በእግዚአብሔር ቸርነት ታግዘን መንግስቱን ለመውረስ የምንበቃ መሆኑን ተገልጾልናል። አሻሚ አይደለም የመንግስተ ሰማያት ጉዳይ። በግልጽ መድኃኒታችን መንግስተ ሰማያት እንዴት እንደምትወረስ ተናግሯል። አንድም በሃይማኖት ነው፣ አንድም ምግባር፣ ሃይማኖትን ከምግባር አስተባብሮ ለእግዚአብሔር ታዞ በመገኘት ነው ማለት ነው። መልካም እንግዲህ ቀሲስ ጥሩ አድርገው ገልጸውታል። ቃለ ሕይወት ያሰማልን። አሜን። አብረ ያሰማን እህቴ ደግማዊት። አሜን። እንግዲህ ሁላችንም ራሳችን የምንመለከትበት ዕለት ነው እያስባለሁ። ምን ያህሎቻችን በመክሊታችን እያተረፍን ነው የሚለውን ወደ ራሳችን መለስ ብለን የምናይበት ዕለት ነው። እንግዲህ ይሄን ወደ ኋላ እንመለስበታለን። ወደ ተከታዩ ዝግጅት እንለፍና በተከታይነት ቀደም ሲል ያቋረጥነውን ዝማሬ ሙሉን እናደምጣለን። ከዛም ደግሞ አንድ መጣጥፍ ይኖረናል። በእንተ ገብርኄር ይሰኛል። አዘጋጅና አቅራቢት ደግሞ ትዕግስት ናት። እሱን ተከታትለን ተመልሰን እንገናኛለን።
ቢፈልግባት መልካሙ ገበሬ አልተገኘባትም ከበለሷ ፍሬ ቢፈልግባት መልካሙ ገበሬ አልተገኘባትም ከበለሷ ፍሬ ለስልሶላት ነበር ሃይማኖት መሬቱ ተቀጥሮላት ነበር አጥር ስርዓቱ ተለቅሞላት ነበር ድንጋይ ፈተናዋ ፍሬ ግን ታጣባት በመጨረሻዋ ቢፈልግባት መልካሙ ገበሬ አልተገኘባትም ከበለሷ ፍሬ ፍሬ የሌለባት ቅጠል ስለሆነች ተካዩዋን በምግባር ስላላስደሰተች መልካሙ ገበሬ ሊቆርጣት ተነሳ ሌሎች እንዳይጠፉ በእርሷ የተነሳ ቢፈልግባት መልካሙ ገበሬ አልተገኘባትም ከበለሷ ፍሬ ለንስሐ ሚሆን ዕድሜ እንዲሰጣት ጠባቂ መላኳ ተማጸነላት ምክርና ተግሳጽ ይጨመርላት ታፈራ ከሆነ ለዓመት እንያት ቢፈልግባት መልካሙ ገብርኄር የመታዘዝ ዋጋው ስንት ነው? ገብርኄር የአብይ ጾም 6ኛ ሳምንት ነው። ይህም ጥምር ቃል ከሁለት የግዕዝ ቃላት የተገኘ ሲሆን ትርጓሜውም ቸር አገልጋይ ወይም መልካም አገልጋይ ማለት ነው። ገብርኄር ማለት ታማኝ አገልጋይ ማለት ነው። ቀጥተኛ ትርጉሙ ቸር አገልጋይ ማለት ነው። የአብይ ጾም 6ኛው ሳምንት ሲሆን እግዚአብሔር በኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 25 ላይ በአገልጋዮች መስሎ ያስተማረው ትምህርት ነው። በመጽሐፍ ቅዱስ ላይ በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ የተቀመጠውን ታሪክ መነሻ በማድረግ ታዛዥነት እንዴት ቸር አገልጋይ ማሰኘት እንደቻለ እንመለከታለን። አንድ ባለጸጋ ለባሮቹ ለእያንዳንዳቸው እንዳቅማቸው 1፣ 2 እና 5 መክሊት ሰጥቷቸው ቢሄድም ሲመለስ ግን ግብረ መልሳቸው ተለያይቶ ያገኘዋል። 2 እና 5 የተሰጣቸው ባሪያዎች አትርፈው ቢጠብቁትም 1 መክሊት የተሰጠው ባሪያ ግን ከማትረፍ ይልቅ መቅበር እንደመረጠ ይመለከታል። ይህም ባለጸጋ በመክሊታቸው ባተረፉት ተደስቶ ወደ ደስታ እልፍኙ ሲያስገባቸው መክሊቱን የቀበረውን ባሪያ ግን በተቃራኒው በውጭ እንዳስቀረው እንመለከታለን። መልካሙ ገበሬ አልተገኘ ያው ያለን ነገር እኛ ጥሩ ነን ብለን በምናስበው ነገር ላይ በደንብ ተግተን በመስራት እናቅም ይመስለኛል። ያው ፈቃድ እግዚአብሔርን ለማወቅ ወይም መክሊታችንን ለማወቅ ጸሎት ማድረግ እና ራሳችን ላይ የምናያቸው ልዩ ልዩ ዝንባሌዎች አሉ። ያንን እየተከተልን ይመስለኛል። አንደኛው ከአባቶቻችን በዋናነት የምንማረው ነገር ምንድነው? በጸሎት ነገሮች ላይ መትጋት፣ እግዚአብሔር መንገዶቹን እንዲያሳየን፣ ከዛም በኋላ ደግሞ ያየነው ትንሽ ፍንጭ እንኳን ካለ በዛ ውስጥ መጽናት።
የሚያጋጥሙን ነገሮች እያንዳንዱ ነገር ቻሌንጆቹን ተቋቁመን በመቀጠል የተሰጠንን መክሊት ማወቅ እንችላለን። ባለጸጋ የተባለው አምላካችን ሲሆን ባሪያ ለተሰኘን ለእኛ እንደየአቅማችን የአገልግሎት ጸጋን ሰጥቶናል። ይህ የአገልግሎት ጸጋ እንዳለንበት ሁኔታ መጠኑ ቢለያይም ሰጪው ግን አንድ መንፈስ ቅዱስ መሆኑን ሐዋርያው ቅዱስ ጳውሎስ ይነግረናል። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው ይላልና። የተሰጠን ስጦታ የአገልግሎት አደራ ነውና የተሰጠንን አውቀን ለፍሬ ማብቃት ከኛ ይጠበቃል። መታዘዝ መልካም አገልጋይነት ነውና። አንደኛው መታዘዝ ራሱን ችሎ የመንፈስ ፍሬ ነው። ይህ ደግሞ እግዚአብሔርን የሚያስደስተው ነገር ነው። ስለዚህ እግዚአብሔርን የሚያስደስተው እያንዳንዱ ነገር ደግሞ ጸላይን አያስደስተውም። ስለዚህ ለዛ ነገር ደግሞ ፈተኖች ይበዙብናል፣ እንዳናሳካው መሰናክሎች ይደረድርብናል ማለት ነው። ያው በስጋዊ ነገሮች ስለምንሳብ በዓለማዊ ነገሮች የተሳብን ስለሆነ የእግዚአብሔርን ድምፅ ስለማናዳምጥ ትኩረታችን ራሳችን ስሜት ላይ ብቻ ስለሆነ ያው ስጋዊ ደስታ ብዙዎቻችን ያታልለናል እና ብዙ ሰው ኃጢአት የሚሰራው ሆን ብሎ እግዚአብሔርን ለመበደል ብሎ ሳይሆን ያው ስጋዊ ፈቃዱ እምቢ ብሎት ነው እና ስጋዊ ፈቃዳችንን መግታት ስለማንችል ይመስለኛል። የመንፈስ ቅዱስ ጨው የሆነው ትህትና መንፈሳዊ ፍሬ ለማፍራት ከማስቻሉም በላይ ከክርስቶስ ጋር ህብረት እንድናደርግም ይጠቅመናል። አብዛኞቻችን እንደምናስበው የእግዚአብሔር መንግስቱ ስብስብ አይደለችም። እንደውም አባቶቻችን በዘመናቸው የሰሩትን በህይወታቸው ያደረጉትን መልካም ስራ በማየትና በመምሰል ወደ እነርሱ ህብረት የምንጨመርባት ስርዓት አድርጎ ያዘጋጃት እንጂ መልካም የሰሩትን ዋኖቻችሁን አስቡ ይላልና ቅዱሳን የሄዱበትን አሰረ ፍኖት በመከተል ፍሬ ማፍራት እንችላለን። አይደለም እኛ ተቀባይ ባሪያዎች ቀርቶ ባለጸጋው ክርስቶስ እንኳን በፍቅር ታዞ ትህትናን አሳይቶናል። ገብርኄር ተሰኝተን ወደ ጌታችን ደስታ ለመግባትም የተሰጠንን አውቀን በትህትና አገልግለን አትርፈን ልንገኝ ይገባናል። ቢፈልግባት መልካሙ ገበሬ አልተገኘባት የተወደዳችሁ አድማጮቻችን በመከታተል ላይ የምትገኙት በማህበረ ቅዱሳን የሚዲያ አገልግሎት እየተዘጋጀ በየሳምንቱ ወደ እናንተ የሚደርሰውን የድምጸ ተዋሕዶ የሬዲዮ ዝግጅታችን ነው። ዛሬ እንግዲህ ዕለቱን ያስመለከቱ የተለያዩ ዝግጅቶችን ወደ እናንተ እያደረስን እንገኛለን። ቀደም ሲልም እንግዲህ የማህበረ ቅዱሳንን ዝማሬ እያስደመጥናችሁ ነበር። እሱን ሰብረን ነው የተገናኘ ነው። ሙሉ ዝማሬ መደመጡን ይቀጥላል። ከዛ በተከታይነት ምንድነው የሚኖረን ዝግጅት ቀሲስ? አዎ ከዚህ ከማህበረ ቅዱሳን ዝማሬ ቀጥሎ የሚሰማው ወይም ለአድማጮቻችን የምናቀርበው ዝግጅት የክርስቲያን ጸሎት የተሰኘው ዝግጅታችን ነው። እንግዲህ ላለፉት ተከታታይ ጊዜያት በየሳምንቱ እሁድ ወደ አድማጮቻችን ስናቀርበው የነበረ የክርስቲያን ጸሎት የተሰኘው ዝግጅታችን ይደመጣል። እንግዲህ በዚህ ሳምንት ባለፈው ሳምንት የጀመርነውና የዕለት እንጀራችንን ስጠን ዛሬ የሚለው ጸሎት ሶስተኛው ክፍል ትምህርት የሚቀርብ ይሆናል። መምህራችን መላከ ሰላም ታዬ አብርሃም ከዝማሬው በኋላ ትምህርቱን ይዘውልን ይቀርባሉ። ማስታወሻ በመያዝ እንድንከታተል ከወዲሁ እንጋብዛለን። የተወደዳችሁ አድማጮቻችን ከዝማሬው ቀጥሎ ይህ ዝግጅት ይደመጣል። መልካም Amen.
የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት፣ አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት መላእክት በሰማይ ስምህን አመስግነው ክብርን ወርሰው ይኖራሉ። ልክ እንደነሱ እኛም በምድር ስምህን አመስግነን ክብርን እንድንወርስ ፍቀድልን። ያ መላእክት አንተን በማመስገን ያም ምስጋናው ራሱ እረፍታቸው ምግባቸው እንደሆነ አንተን ማመስገን ለኛም እንደነሱ ቅዱሳን ሆነን ያው ደግሞ ምግብና እረፍት ሆነን ያለ ምግብ መቼም ቆመን መሄድ አንችልም። ለስጋችንም ምግብ እንደሚያስፈልገን ለነፍሳችን ምግብ ያስፈልጋታል። ለሰውነት የተሟላ ነገር ያስፈልገናል ማለት ነው። ለነፍስም የተመጣጠነ ምግብ ያስፈልጋል። ለስጋ ብቻ አይደለም ከተገኘ። ያ ምስጋና ምግብ ሆኗቸው እንደሚኖሩ እኛም እንደነሱ የዕለት ምግብ ሰጥተን እያመሰገንህ ምግብ ሆኖን እንድንኖር ፈቃድ ይሁን በሉኝ ነው። እንግዲህ ሲሳየነ ዘለለዕለትነ ሀበንዮ በየቀኑ አውቀህ የዕለት ሲሳያችንን፣ ሲሳይ ማለት ምግብ ነው። የዕለት ምግባችንን ስጠን ነው። ይብላችሁ ለምኑ። እንግዲህ ይህንን መጻሕፍት ተባብረውበታል። ለሰው የዕለት ምግብ የዓመት ልብስ ካለው ይበቀዋል። ለፍጹማን የሆነ እንደሆነ የዕለት ምግብ የዓመት ልብስ ነው። ለወጣን ያለኛ ደግሞ ለሰብአ ዓለም ደግሞ
የዕለት ምግብ ዕለት የተባለችው ዓመት አድርገን የዓመት ምግብ ቀለብ፣ የዓመት ልብስ ካገኘን ከዛ የተረፈውን መመጽወት ለበጎ ስራ ለበጎ አድራጎት መዋል እንደሚገባን ነው የሚያስረዳን። ይህንን እንግዲህ ሲያስረዱ መነሻውን የዕለት ምግብ የሚለውን ከመጽሐፍት መተርጉማን ጠቅሰዋል። አንደኛ በኦሪት ዘፍጥረት ምዕራፍ 28 ከቁጥር 18 እስከ 22 ያዕቆብ ወንድሙ ኤሳው ሲያሳድደው ተጉዞ በፍኖተ ሎዛ ምድር መሽቶበት እዛ አርፎ ነበረ ተኝቶ። ራእይ አይቷል። ራእዩን አይደለም ገልጸው። ከተነሳ በኋላ ቦታይቱ መሰላሏ የወረደችበት፣ በመሰላሏ ላይ እግዚአብሔር ነግሶ ነው የታየው። መላእክት ይወጡባት ይወርዱባት ነበር። የእመቤታችን አምሳል ናት። የተንተራሰውን ድንጋይ ዘይት አፍሶ እንደ ሜሮን ማለት ነው ያን ተክሎ ይህ እግዚአብሔር ደጅ ነው፣ የሰማይ ደጅ ነው አለ። ነቢይነትም ስላለው በዚህ ቤተ እግዚአብሔር ይታነጻል ብሏል። ያን ካለ በኋላ ስለት ይሳላል። የተሳለው ስለት ግን እኛ ከምንሳለው ይለያል። እንደው የሚጠቅመን ብንሳል ይሻላል። አንዳንድ ጊዜ እየተሳል ፈተና በራሳችን ላይ እናመጣለን እና ስንሳል ተጠንቅቀን መሳል አለብን። እሱ ግን ምንድን ነው ያለው? እምከመረከብኩ እክለ ዘበል ወልብሰ ዘእትዔረስ ይከውነኒ እግዚአብሔር አምላኬ ነው ያለው። እግዚአብሔር የምበላውን የዕለት ምግብ የምበላውን ምግብ የምለብሰውን ልብስ ቢሰጠኝ እግዚአብሔር አምላክ ይሆናል ማለት እሱን እያመለኩ ነው የምኖረው ነው። ባይሰጠኝ ክደዋለሁ ለማለት ሳይሆን ለእሱ ተገዝቼ በመገዛት እኖራለሁ ብሏል። እንግዲህ የዕለት ምግብ የዓመት ልብስ ይበቃል ማለት ነው ለሱ። ቅዱስ ጳውሎስ ደግሞ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 8 ላይ እምከመረከብነ ሲሳየነ ወአራዘነ ያክለን፣ የምንበላውን ምግብ የምንለብሰውን ልብስ ካገኘን ይበቃናል። ይሄ በሀብት ላይ ሀብት ለማካበት ለሚፈልጉ ይጸናቸዋል። በገንዘብ ላይ ገንዘብ ቆልሎ እንደ ነዌ አንድ ቀን በሞት ሲጠሩ ድሃውን አልዓዛር ረስቶ በዚህ ዓለም እንደተንደላቀቁ በዛኛው መኖር አይቻልም በሕይወት። ያው የሉቃስ ወንጌል ምዕራፍ 16 መመልከት ነው። ባለጸጋው ኖዌ ወደ ሲኦል ነው የወረደ። ነፍሱ በሲኦል ያለውን መከራ ቀምሷል። አልዓዛር ቁስለኛው ግን በረሃብና በጽም ቢሞትም በዛ በቁስል ዘመድ ባይኖረው እንደ አሁን መንገድ ተዳዳሪዎች እያልን እንደምንቀልደው እኛ ባለቤት እነሱ ደግሞ በመንገድ ተዳዳሪ ቀልድ። ስንወለድ ሁላችንም ራቁታችንን የተወለድ ነው። ስንሄድም ራቁታችንን ይዘን አንሄድም። ለዚህ ዓለም ለቁመተ ስጋ ምግብና ልብስ ካገኘን ይበቃናል።
አልዓዛር ለጊዜው ቢቸገርም ቢሞት ነፍሱን መላእክት ናቸው ወደ አብርሃም አጠገብ ያኖሩት። ወንጌል ትምህርት ነው እንጂ ሌላ አይደለም። ከወንጌል ነው። የሉቃስ ወንጌል ምዕራፍ 16 መመልከት። ስለዚህ ሀብታም የሆነ ሁሉ በገንዘብ ላይ ገንዘብ መደመርን ብቻ ሳይሆን በንስሐ ኃጢአትንም መቀነስ ደግሞ ፍቅርን ማብዛት ያለውን ደግሞ ሀብት ለሌሎች ማካፈልም መማር አለበት። ስጡ እሰጣችኋለሁ ያለው ክርስቶስ ምን ማለት ነው? አካፍሉ ነው። ዮሐንስ መጥምቅም በሉቃስ ወንጌል ምዕራፍ 3 ላይ ሀብታሞች መጥተው ጠየቁት፣ ምን እናድርግ ያ የእግዚአብሔር ምሳር እንዳይቆርጠን እንደ ዛፍ ምን እናድርግ ብለው ጠየቁት። ምን ተንግበር ብለው ጥሩ ምንድን ነው ያላቸው? 2 ልብስ ያለው አንዱን ለሌላ፣ 2 ዳቦ ያለውን አንደኛው ለሌላ አካፍሉ ነው ያላቸው። በቃ ማካፈል ጥሩ ነው። ለሌለው ማካፈል ጥሩ ነው። ማካፈል ካለ ጭቅጭቅ አይኖርም፣ ሰላምም ይመጣል። ሌላው እየተራበ በረሃብ እየሞተ፣ ሌላው ከጥጋቡ የተነሳ እየሰከረ ቁንጣን እየያዘው፣ እንደዚህ አይነት የኑሮ ልዩነት እንዴት ያኗኑራል? ይሄ ሁሉም ሊያስብበት ይገባል። ድሃውም ደግሞ ጉልበቱን መሰሰት የለበትም፣ ሰነፍ መሆን የለበትም፣ መስራት አለበት። እንደውም በክርስትና ቢሰራ የማይወድ አይብላ ይላል ቅዱስ ጳውሎስ። ጉልበት እያለው አሰራም የሚል ጥሩ አይደለም። አቅም የሌላቸው ግን አሉ። አንዳንድ በጎ አድራጊዎች አሁን የሚሰሩ አሉ። እንደነ መቄዶንያ፣ እንደ የወደቁትን አንሱ፣ እንደ አበበች ጎበና እንደዚህ እግዚአብሔር ይስጣቸው። እንደነ ሲስተር ዛቢደር ለሌላ ያካፍላሉ። ትክክለኛውን ሕይወት ነው የሚያሳዩን። እኛም ደግሞ ያለን ትንሽ ማካፈል ይኖርብናል። ማካፈል ሂሳብ በጣም ጥሩ ነው። በረሃባችን ጊዜ እንኳን ሌሎቹም እንኳን ጠላቶቻችን ሳይቀሩ አካፍለውናል። ከዱቄቱ ጋር መጥተው ዱቄት እንድንሆን አደረጉን እንጂ በሌላ ተንኮላቸው ሱልቶው ምን ለማለት ነው? የዕለት ምንድን ነው የያዕቆብ አይነት ስለት ብንስል መልካ መሳሉ ጥሩ ነው ለማለት ነው። ሌላ በህንፃ መነኮሳት 3 ምዕት 318 ሊቃውንት ያስተማሩን ትምህርት አለ። ይትኩን መፍቀሬ ወርቅ ወብሩር ዘንበለ በአምጣን ዘያክል ለሕይወትከ ለሲሳይከ ወለአራዝከ በአቅም ብለዋል። ብርና ወርቅን ከመጠን በላይ የምትወድ አትሁን። ግን ብርና ወርቅ ለሕይወትህ፣ ለምግብህ፣ ለልብስህ በመጠኑ ካገኘህ ይበቃሃል ብለዋል። በመጠኑ ካገኘ የተረፈውን ደግሞ ለሌላው መጽውት ነው። መጽውት ይላሉ። ማር ይስሐቅ የተባለው የቤተክርስቲያን መናኝ ነው። እሱም ደግሞ በመጽሐፉ ምን ብሏል? እመቦ ዘተርፈ መፍቅደ ዕለትከ ሀቦ ለነዳይ፣ ከስጋ ከሚፈልገው ከዕለት ለዕለት ከሚያስፈልግህ የተረፈ ነገር ካለ ነው ምግቡ። ተረፈ ነገር ካለ ትርፍ ከሆነ ለሌለው ለምስኪኑ ለድሃው ስጠው ነው። ለዚህ ነው ጌታ ስጡ እሰጣችኋለሁ ያለው።
ሳንሰጥ እያለን ስጠን እንላለን። አንድ እንደ ተረት የሚነገራል። አንዲት ወፍ አለች አሉ። ይሄ እንግዲህ ወንጌል አይደለም። ይሄ በተረት የሚነገር ነው፣ ለትምህርታዊ የሚሆን። አባይ ላይ ቆማ ውሃ ጠማኝ ብላ ወደ ላይ ታንጋጥጣለች ብለው ይተርታሉ። ሀብት ሞልቶት እንደገና ከድሃ ለመውሰድ የሚያንጋጥጠውን ባለጸጋ ያመለክታል። አጠገብ ባይ ሲተፋ ያድራል እንደተባለው ነው። እና አንዳንድ ጊዜ ሰብስበን ሳንበላው ሌላው ሰተን ነው የምንሄደው እና የዕለት ምግብ ካገኘን የዓመት ልብስ ይበቃናል ብሏል። ይህ ምንድን ነው? ሲሳየነ ዘለለ ዕለትን ሀበኔው፣ የዕለት ምግባችንን የሚያስፈልገንን ሲሳይ ነው የሚለው እንጂ እንጀራ ብቻ አይደለም። ሲሳይ ነው የሚለው ዛንትም የዕለት ምግባችንን ለዛሬ የሚያስፈልገንን ስጠን ነው። ለነገ ደግሞ ሰርተን እናገኛለን። ዛሬ በረሃብ ካልሞት ነፍሳችን አድራለች። ነገ ደግሞ ሰርተን እንበላለን። በየቀኑ ካገኘን በቃ አለቀ። ምን ማለት ነው? ከዛ በላይ ግን ደግሞ ሰርተን ካገኘን ለሌላ ለማካፈል እንኑራ። ለፍቅረ ነዋይ ሳይሆን ለፍቅረ ቢጽ እንኑር። እንደነ አብርሃም እንደነ ኢዮብ የተረፈው ለሌላ እንደሚሰጡት ማለት ነው። ስለዚህ የዕለት ምግባችንን ዛሬ ስጠን አለ ጌታ። እንዲህ ብላችሁ ለምኑኝ ነው ያለው። ለፍጹማን የሆነ እንደሆነ የዕለት ምግብ የዓመት ልብስ ይበቃቸዋል። እነሱ ብዙ አይፈልጉም። ገዳማውያን ማለት ነው። ፍጹማን አሉ መናንያን። ከዛውም ብዙ አይፈልጉም። ያካፍራሉ። ምን ይላሉ? ጥቂት ይመልሳል፣ ለድሃ ይሰጣሉ። አሁን ቅዱስ ገብረ ክርስቶስ እስከ ሳምንት ይጾማል። ያኛው ለሱ የሚሰጠውን ግን ለድሆች ነው የሚሰጠው። ያ የቅድስና ሕይወት ነው። እዛ ያ ለፍጹማን ነው። ለወጣንያን ግን እንደኛ ላለነው ለሰባ ዓለም ግን የዓመት ቀለብ ካገኘን፣ የዓመት ልብስ ካገኘን፣ ዕለትን እንደ ዓመት ቆጥረን የቀረውን በምጽዋት ብናካፍል እና አብርሃምን እንመስላለን። እንግዲህ ሲሳይ የተባለው በቁሙ ለስጋ የሚያስፈልገው ልብስና እንጀራ ብቻ ሳይሆን ዳቦ ብቻ ሳይሆን ሌላም አለ ምግብ። ለምሳሌ በኦሪት ዘዳግም ምዕራፍ 8 ቁጥር 3 ላይ ስለ ሰው ሕይወት ሲናገር ሰውም ከእግዚአብሔር አፍ በሚወጣ ነገር ሁሉ፣ ቃል ሁሉ ማለት ነገር ሁሉ በሕይወት እንዲኖር እንጂ ሰው በዳቦ ብቻ በግዕዙ ኅብስት ስለሚል ነው በእንጀራ ብቻ በሕይወት እንዳይኖር ያስታውቅህ ዘንድ አስጨነቀ አስራብህም። ረሃብ ምን እንደሆነ እንድታውቅ ነው ያደረገው። የነፍስን እንድታስቀድም ነው ረሃበ ሥጋ የመጣው ጽማ ሥጋ የመጣው ብሎ ሙሴ ጽፏል። እስራኤል ዘሥጋን ሲመክር ከዚህ ይሄንን ጌታ ምን ብሏል? በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ በመዋዕለ ጾሙ ያው ለመጣው ከይሲ ለዲያብሎስ መልስ ሲሰጠው እሱም መልሱ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ ወይም በዳቦ ብቻ አይኖርም ተብሎ ተጽፏል አለው። ከዚህ የምንወስደው ምንድን ነው? ለሰው ሕይወት ምግበ ሥጋ ብቻ አይደለም
ምን ለብሰው ልብስ ብቻ አይደለም የሚያስፈልገን እንደ ዕለት ጉርስ እንደ ዓመት ልብስ የእግዚአብሔር ቃል ያስፈልገናል። ለነፍስ ምግቧ የእግዚአብሔር ቃል። ይህን ካጣች ትሞታለች፣ ከእግዚአብሔር ጸጋ ትለያለች፣ በኃጢአት መርዝ ትመረዛለች፣ በክህደት ፍግም ብላ ትሞታለች። ስለዚህ ለነፍስ ትምህርት ያስፈልጋል። ትምህርት የስጋ ትምህርት ማለት አይደለም። እሱማ ያው ከስጋ ጋር አብሮ የሚሄድ ነው። ለነፍስ መታሰብ አለበት ማለት ነው። እንደውም ቅድሚያ ለነፍስ መሰጠት አለበት እና የእግዚአብሔር ቃል ምግብ ነው። ትምህርት ማለት ነው። ፈሳሽ ትምህርት ምግብ ነው ለነፍስ። ዳዊት በመዝሙር 118 ቁጥር 103 ላይ መዝሙር 118 ቁጥር 103 ላይ ምን ይላል? ቃልህ ለጉሮሬ ጣፋጭ ነው፣ ከማርና ከወለላ ይልቅ ለአፌ ጣፈጠኝ ይላል። በቁሙ ላለው አፍ ሳይሆን ለነፍሴ ጣፈጣት። ለስጋ የማር ወለላ ይጣፍጣል። ንብ ደክማ ትሰራለች፣ እኛ እንመገባለን፣ ይጣፍጣል። ለነፍሳችን ደግሞ እንደ ማር ከማር ወለላ ይልቅ የእግዚአብሔር ቃል ይጣፍጣል። ስለዚህ በየቀኑ የእግዚአብሔርን ቃል መመገብ አለብን ዕለት ዕለት። ስለዚህ በየቀኑ ምግብ ስጠን ማለት የነፍስ ምግብ ስጠን ነው። የነፍስ ምግቧ ምንድን ነው? አንደኛ ቅዱስ ቁርባን ነው፣ ስጋውና ደሙ። የክርስቲያን ጸሎት እንዴት፣ የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት፣ አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት የተወደዳችሁ አድማጮቻችን አብራችሁን ስላላችሁና ዝግጅቶቻችንን እየተከታተላችሁ ስለሆነ ከልብ እናመሰግናለን። እንግዲህ እስከ መርሃ ግብራችን ፍጻሜ ድረስ አሁንም ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። አሁን እንግዲህ ቀደም ሲል የክርስቲያን ጸሎት ተከታትለን ተመልሰናል። የዕለት እንጀራችንን ስጠን ዛሬ በሚለው እሱን ተከታትለን ተመልሰናል። ትምህርቱን ላቀረቡልን ለአባታችን ቃለ ሕይወት ያሰማልን። እንግዲህ ቀሲስ በመግቢያችን ላይ ስለ ገብርኄር እያነሳን ነበር። እንዲሁ እንደ መጠቅለያነት በመክሊታችን እንዴት ማትረፍ እንችላለን የሚለውን ሀሳብ ጥቂት እናንሳና መዝጊያ ብናደርገው መልካም። እንግዲህ ጥሩ ጥያቄ ነው። እግዚአብሔር የሰጠንን መክሊት መጀመሪያ ማወቅ መረዳት አለብን። የተሰጠንን ስጦታ ምንድን ነው ብለን ለምን ያለ ስጦታችን እንዳንሰማራ ነው። ሁሉ በጸጋው ነው ቢሰማራ ማትረፍ የሚችል ማበርከት የሚችል። ለምሳሌ የግብርና ጸጋ ወይም ስጦታ የተሰጠው ሰው ከግብርና ጋር የተያዘ ጥሩ መረዳት ያለው ሰው መሐንዲስ ልሁን ቢል ላያተርፍበት ይችላል፣ ላይጠቀምበት ይችላል። የዝማሬ ጸጋ ያለው ሰው ልስበክ ቢል ስብከት ጸጋው ካልሆነ ላያተርፍ ይችላል። አንዳንድ ጊዜ እንደዚህ ስላለ ማለት ነው ባየነው ሰው ላይ ባየነው ነገር
እንሳባለን፣ እኔም እንደዚህ ሰው በሆንኩ እንላለን። አይደለም፣ እሱም ተመጽውቶ ነው። እንግዲህ በሀገራችን በአባባሉም ከበሮ በሰው እጅ ያምር ሲይዙት ያደናግር ይባላል እና እኛ በተሰጠን ነው ሁሉም። ይቅርታ ቀሲስ አቋረጥኩት፣ ግን አንዳንድ ጊዜ አሁን ጸጋ ባሉት ጉዳይ ላይ በትምህርት ህይወት ማቆም እኔ የተለየ ጸጋ ኑሯቸው የተሻለ ገንዘብ የሚያስገኘው ጋር ብለው ደግሞ የሚሄዱ ሰዎች አሉና በኋላ ላይ ግን እዛ ቦታ ላይ ከደረሱ በኋላ ደስታውን ያጡታል። ምክንያቱም ጸጋው የነበረው ነገር ገንዘብ አያስገኝም ብለው ትተውት ገንዘብ ወደሚያስገኘው ተብሎ ከጥሪያቸው ጋራ የተለያየ ነው። ውጫዊ የሆነ ገንዘብ ለማግኘት ብለው የነፍሳቸውን ጥሪ ሳያውቁት ሩቅ ሄደዋል ማለት ነው እና እርካታ ይጠፋል። ልክ ነሽ። ስለዚህ የመጀመሪያው ነገር በተሰጠን መክሊት ለማትረፍ ምን እናድርግ ስንል መጀመሪያው ማድረግ ያለብን የኔ ስጦታ ምንድን ነው፣ ምን ላይ ነው ተሰጥኦዬ፣ ጸጋዬ ምንድን ነው ብሎ መፈለግ፣ እሱም ማወቅ ይቀድማል። እሱን ካወቅም በኋላ እንግዲህ ምንድን ነው የአምላካችንን እርዳታ ደግሞ መጠየቅ አለብን። አንዳንዴ ጸጋችንንም አውቀን በጸጋችን ተሰማርተን እንዳናተርፍ አብሮ ጠላት በጠላትነት ይነሳብናል። የእኛ ጠላት ደግሞ እርኩስ መንፈስ ነው። የክርስቲያኖች ጠላት በጸጋችን እንዳናገለግል አገልግለን እንዳናተርፍ በመንገድ ላይ ያዘገየን በልዩ ልዩ እንቅፋት መሰናክል ከጎዳና ይጠብቀናል። እንኳን እኛን ደካሞቹን ይቅርና እነዛ የዓለም ብርሃናት የተባሉ እነ ቅዱስ ጳውሎስን በመንገድ ለማዘግየት በአገልግሎታቸው ከመጠቀም ወደ ኋላ ለማድረግ ሲፈጽሞ የነበረ ተንኮልና ደባል ምሳሌ ቅዱስ ጳውሎስ በመልእክቱ ይህንን አስታውቋል። ወደ እናንተ ለመምጣት ከአንዴም 2-3 ጊዜ ተግቼ ሳለሁ ሰይጣን ግን በመንገድ አዘገየኝ ብሏል። ስለዚህ ሰይጣንን እንዲያስወግዱልን የቅዱሳን መላእክት እርዳታ እንዳይለየን፣ የፈጣሪያችን ቸርነት እንዳይለየን ሁል ጊዜ በጸሎት ጽሙዳን መሆን አለብን። ስጦታችንን ማወቃችንና በስጦታችን እናትርፍ ብለን መነሳታችን ብቻውን በቂ አይደለም። በጣም ጥሩ ምሳሌ የሚሆነው ለዚህ ምንድን ነው? የሐዋርያት ተግባር ነው። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ በጥብርያዶስ ባህር ዙሪያ ተሰማርተው አሳ ለማጥመድ ይሞክሩ ወደ ነበሩት ሐዋርያት ቀረበ። እነሱ ከዛ በፊት ከጌታችን ተለይተው አሳ ለማጥመድ ብለው ያችን ባህር ከጫፍ እስከ ጫፍ አስሰዋታል። ሌሊቱን ሙሉ አሳ ለማጥመድ ግን አሳ ማጥመድ አልቻሉም። ልብ አድርጊ፣ ባህሩ አሳ ሳይኖረው ቀርቶ አይደለም አሳ ያላጠመዱት፣ ወይም ደግሞ እነሱ አሳ የማጥመድ ልምድ እውቀት ስለሌላቸውም አይደለም። የሚበዙቱ ለሐዋርያነት ከመጠራታቸው በፊት የነበሩበት የሥራ መስክ ያ ነው፣ አሳ አጥማጅነት ነው። እንግዲህ አስቢ፣ ባህሩ አሳ አለው፣ እነሱ ባለሙያዎች ናቸው፣ ባለስጦታዎች ናቸው አሳ በማጥመድ ግን አሳ ጠብ አላለም። ስለዚህ ምን እያልን ነው ያለ ነው? ሙያውን መያዙ ወይም ስጦታውን ማዋቁና በስጦታ መሰማራት ብቻውን በቂ አይደለም። የእግዚአብሔር እርዳታ እገዛ ያስፈልጋል። ለዚህ በጸሎት መማጸን ያስፈልጋል ነው ምንል ያለን እና አሳ ማጥመድ አልቻሉም። ደክመው ዛል ብሏቸው ባለበት ሰዓት ሞክረው ሲያቅታቸው ክርስቶስ በመካከላቸው ተገኘ። የሚበላ አላችሁ አላቸው። ችግራቸው ያ ነበር። አጥተዋል። የለም ጌታ ሆይ አሉ። ሌሊቱን ሙሉ ስንደክም እንዲያውም ተጨማሪ ነገር በዚህ ሁሉ ድካም ሳንሰራ ሳንፈልግ አይደለም፣ እየፈለግን እየደከምን ያጣ ነው፣ ምንም የለንም አለ። እንግዲያው መረባችሁን በስተቀኝ ጣሉት፣ በተንኳይቱ በስተቀኝ ጣሉት አላቸው። እንዴ በስተቀኝ ብቻ አይደለም፣ በግራም በፊትም በኋላም ሁሉ እየጣል ሞከርን፣ አሰስን፣ ግን አጣን። እንግዲህ አንተ ካልክ አሁን ስለ ቃልህ እንታዘዛለን ብለው፣ አሁን ትልቁ ነጥብ ይሄ ነው፣ እንደ እግዚአብሔር ፍቃድ መታዘዝ። ይሄ ነው ጸሎቱ። ወይኩን ፈቃድከ፣ ይሄ የእግዚአብሔር ፍቃድ ይሁን ብሎ መገዛት፣ ለፍቃድ እግዚአብሔር መገዛት ያስፈልጋል። ከፍቃድ እግዚአብሔር አፈንግጠን በፍቃዳችን በተመላለስንባቸው ሁኔታዎች ሁሉ አናተርፍም፣ እናጎላለን እንጂ። ስለዚህ ምንድነው የእግዚአብሔርን ፍቃድ መለመን፣
እርዳታውን መጠየቅ ያስፈልጋል ማለት ነው። በስጦታችን እንድናተርፍ ካስፈለገ በስጦታችን በእግዚአብሔር ቸርነት ታግዘን ካተረፍን በኋላ ደግሞ ትምክህት እንዳይኖር ራሳችንን በማዳነቅ እንዳንጠመድ የማንጠቅም ባሪያዎች ነን እያልን እንድንኖር ያስፈልጋል ማለት ነው። መልካም እንግዲህ ቀሲስ ጥሩ ሀሳብ ነው ያነሱት። እንግዲህ ለማጠቃለያ የሚሆን ጥሩ ሀሳብ ነው ያነሱት። ቃለ ሕይወት ያሰማልን። አሜን። አብሮ ያሰማን እህቴ ዳግማዊት። መልካም እንግዲህ እኛም ደግሞ ቀደም ሲልም ስንል እንደነበረው በቤታችን ሆነን ሁላችንም ስለ ዕለቱ እያሰብን ራሳችንን እንድንፈትሽ ከወዲሁ ለማሳሰብ እንወዳለን። እንግዲህ ያለን ሰዓት አልቋል። በዚህ ብንዘጋ መልካም ይመስለኛል። መልካም እንግዲህ የተወደዳችሁ አድማጮቻችን አብራችሁን ስለነበራችሁና ዝግጅቶቻችንን ስትከታተሉ ስለነበረ ከልብ እናመሰግናለን። በተከታይነት የቅዱስ ቂርቆስ መርሃ ግብር የቴሌቪዥን የአየር ሰዓቱን ይረከባል። ከዛው ጋራ መልካም ቆይታ እንዲሆንላችሁ በመመኘትና እርሱንም እንድትከታተሉ በመጋበዝ በዚሁ እንሰናበታለን። ሳምንት በተመሳሳይ ሰዓት በልዩ ዝግጅትና አቀራረብ ወደ እናንተ እንደርሳለን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን።